ቱርክ በኔቶ ውስጥ ከፍተኛ ቁጥር ያለው ሰራዊት እንዳላት ሁሉ በአረቡ ዓለም ደግሞ ከፍተኛ ቁጥር ያለው ሰራዊት ያላት ግብጽ ናት። አሁን በተለይ በዚህ ሰዓት መቋቋሙን ስትመለከት ኢራን አሁን አጣብቂኝ ውስጥ ነች ያለችው። ወላንታ አልክ ነች ከቻይና አትዋሰንም ከቻይና ግን ብቻ የሆነ ተያያዥ በሆነ በኩል ትመጣለች ቻይና ትገባለች። በጣም መግቢያዋ ብዙ ነው። የሱኒዎችን ጥምረት ያፋጠነው ማን ነው ካልክ ሀውቲ ነው። በባቤል መንደብ አትሄጂም ብሎ 2 መርከብ ከመታ በኋላ ሳውዲ ሰውና እሳተ ገሞራ አንድ ነው። ሲፈነዳ ብቻ ነው የምታውቀው። እስከዛ ይይዛል ይሄዶን ነው ምንም ነገር ሳይጀመር በፊት እስራኤልን የመጠርቀቅ ስሜት ነው የሚያመጣባት። የኔቶ አይነት ስምምነት አላት ራሷም ኢራን ከማጋ ከየመንና ሀውቲ ጋር እሷ ልትወረወር የምትችልበት ነው። ለምሳሌ ኔቶ ቤዚካሊ በጠላቱ ራሽያ ያ ገንዘብ የሚላከው በሁለቱ ሀገሮች መካከል በነበረ ስምምነት ላይ ተመስርቶ ነው። ባክ ዘንድሮ ጊዜው ክፉ ነው። አሜሪካ ራሷን ማጤ ጥምረቱ ቀላል አይደለም። ሀያሎችን 3 የሱኒ ሀገራት ያጣመረ ነው። ከፓኪስታን ብንጀምር በሙስሊሙ ዓለም ብቸኛዋ ኒውክሌር ታጣቂ መሆን ብቻ ሳይሆን ጦሯ በተደጋጋሚ ውጊያዎች የደደረ የኒውክሌር ጦርነትን ጭምር ሲዘጋጅ የኖረ በወታደራዊ እይታ ከባድ ደረጃ የሚሰጠው ነው። ሁለተኛዋ ደግሞ ቱርክ ናት። የኔቶ ደረጃ ጦር መሳሪያ አምራች ናት። ሶስተኛው ገንዘቡም ተጽዕኖም በስፋት ያላት ሁለቱም ሀገራት መልህቃቸውን የጣሉባት ሳውዲ አረቢያ ናት። እነዚህ 3 ሀገሮች ኔቶ መሰል ጥምረት ብቻ አይደለም፣ በመሰል ብቻ የሚገልጹ አይደለም። ቃል በቃል አንቀጽ 5ን በመውረስ ሳውዲን የነካ አንካራን ነካ፣ አንካራን የነካ እስላማባድን መታ ማለት ይሆናል። ስለዚህ የተነኩለት እንደ ንብ ይንቀሳቀሳሉ ማለት ነው በዛ ጠላት ላይ እና በተለይ ቱርክ በከፍተኛ ደረጃ ግፊት እያደረገች ያለችባት አራተኛ ሀገር ስሟን ለመጥራት እዚህ ቦታ ላይ ትንሽ አስቸጋሪ ነው፣ ግን ቢሆንም አይኗን መጣሏ እየተነገረ ነው። ግብጽ ናት። በጣም የጎተጎተቻት ነው። ግብጽ የዚህ አባል እንድትሆን ትፈልጋለች። ያለ ግብጽ የተሟላ አይደለም የሚል ነው የቱርክ አመለካከት። ምክንያቱም በአረቡ ዓለም ዘላርጀስት እግረኛ አርሚ ያለው የሜካናይዝድ ያላት ግብጽ ናት። ቱርክ በኔቶ ውስጥ ከፍተኛ ቁጥር ያለው ሰራዊት እንዳላት ሁሉ በአረቡ ዓለም ደግሞ ከፍተኛ ቁጥር ያለው ሰራዊት ያላት ግብጽ ናት። በአጋጣሚ ይሁን አይታወቅም። ግብጽ ደግሞ የአይሁዳዊቱ ሀገር ደቡብ ምዕራብ አዋሳኝ ናት እና በሁለቱ ሀገሮች መካከል ደግሞ የግንኙነታቸው መሰረት በጂሚ ካርተር የጣረው የካምፕ ዴቪድ ስምምነት ነው። ግብጾች እያጠና ነው እያሉ ነው ይሄንን ጥምረት። እዚህ ላይ ነው የምንወያየው። በጣም የሚያስገርም ነው። ሰሞኑን የወጡት መረጃዎች እንደሚያመለክቱት ከሆነ የእነኚህ 3 ሀገራት ጥምረት በሌላ አባባል እዚህ መካከለኛው ምስራቅ ላይ እየተፈጠረ ያለ ሌላው ኔቶ ተደርጎ እየተወሰደ ነው ያለው ወታደራዊ ስምምነት ከመሆኑ አንጻር ማለት ነው። ይሄ ደግሞ በአቅራቢያዋ ያለች በተለይ አሁን ከአሜሪካ ጋር እየተዋጋች ያለችው ኢራን እንዴት ትመለከተዋለች? ምክንያቱም ፓኪስታን ከጀርባዋ ነች ያለችው። አዎ ፓኪስታን ከጀርባዋ ነች ያለችው፣ ቱርክ ከፊት ነች ያለችው። በካርታው ላይ ስትመለከተው ድንበርተኞች ናቸው ሁለቱ። ድንበርተኞች ናቸው። ስለዚህ በሁለት አቅጣጫ ነው። በኢራን በኩል ያለው ራሱ ሪያክሽን ምን ሊሆን ይችላል? የነኚህ አገሮች ጥምረት እንደገና ቱርክ እንደሚታወቀው የኔቶ አባል ሀገር ነች። ከፍተኛ ወታደር የምታዋጣ ሀገር ነች። ግን ሃይማኖታዊ ሀገር አይደለችም እንደነ ሳውዲ አይደለ? ሴኩላር የሆነ መንግስት ነው እሱ። ስለዚህ አሁን የሚኖረው ጥምረት በኢራን ላይ ምን አይነት ኢምፓክት ይዞ ሊመጣ ይችላል? የግብጽስ አቋም ምን ሊሆን ይችላል? የግብጽ መግባት ከነኚህ ሀገሮች ጋር አዎ እና በብዙ መልኩ አካባቢውን እንትን የሚል ነው ምንድን ነው የሚባለው? አካባቢውን የሚነቀንቅ ነገር ነው። በጣም በሚገርም ሁኔታ እስካሁን ድረስ በይፋ ዲስከስ ሲደረግበት ያልሰማሁትና ግራ የገባኝ ነገር ቢኖር
ቱርክ የኔቶ አባል ናት እና ከኔቶ ጋር ያለ ስምምነት የኔቶ ያው አንቀጽ 5 ነው እና የኔቶ አባል ሆና መካከለኛው ምስራቅ ውስጥ እንደዚህ አይነት የተናጠል ስምምነት ማድረግ ትችላለች። ምን ልታረግ መጣች? ኖ አሜን በእነሱ እንዴት የሚታየው በጣም ነገርየውማ ጂኦግራፊ ነው የሚያገናኛቸው። ግን እንደ ማንኛውም የኔቶ ሀገር እኮ ከተቆጠረች እና አሜሪካ እንደሚያደርጉት ማለት ነው። አሜሪካም የኔቶ አባል ሀገር ነች፣ ግን መካከለኛው ምስራቅ ላይ ኢንተረስት አላት። የኔቶ አንቀጽ 5 ተጠቃሚ ናት። እዚህ ጋር ደግሞ በሱኒ ኔቶ ውስጥ ደግሞ እንዲሁ የአንቀጽ 5 ጠቃሚም ናት። ወደዚህ ባለው ግጭት ውስጥ ቱርክ ተጠቃች ብሎ ማነው ኔቶ ለቱርክ ሊዋጋ ነው ወይ? የቱ ጋ ነው ድንበሩ? ለምሳሌ አሁን ባለው ሁኔታ ማንኛውም ሀገር ዘሎ ቱርክ ላይ ጥቃት ማድረግ አይችልም። ታምራት ምንም አይችልም። ገራ ላይ ያጋባ አትፈልግም። ኢንፋክት ኔቶ አሁን ባለበት ሁኔታ አንዳንዶች ጥርስ የሌለው አንበሳኑ እያሉት ነው። ደክሟል ነው ደክሟል፣ ተሰነጣጥሯል እርስ በርሱና አሜሪካ እኮ እሱማ አቅሙ እንደደከመ ኔቶማ ማሳያው እኮ አሜሪካ ዋናዋ የኔቶ አባል ሀገር ነች አይደል? ጦርነት ላይ ነች ያለችው። ቤዚካሊ አሜሪካ ብቻዋን እየተዋጋች ያለችው። ስለዚህ እዚህ ላይ ነው ጥያቄ ያለው። ፑቲንም አንዳንዴ ማነው ዩክሬንን እያስመሰሉ እነ ፖላንድን ማነቦጭ ይዘዋል፣ እነ ሮማንያን እና ቴስት ነው የሚያደርጉት። ውሃውን ሙቀቱን ነው የሚለኩት ነው። ኔቶ እስከምን ድረስ አለ? አሁን ማንሙት አንቀጽ 5 ተነካ ብላችሁ ትመጣላችሁ ነው እኮ ገብቷል። እስኪ እንተያይ ነው። ስለዚህ ኔቶ ለማንኛውም ይሄ በጣም ውስጡ የሚያነጋግር ነው። እስካሁን ግን ይሄን ጉዳይ አድርገው ትልልቅ ሚዲያዎች ሲወያዩበት አልሰማም። የኔቶ አባል የሆነችው ቱርክ ፊቷን ወደ መካከለኛው ምስራቅ አዙራ ሌላ እሷ ልትወረወር የምትችልበት ነው። ለምሳሌ ኔቶ ቤዚካሊ ጠላቱ ራሽያ ናት ለኔቶ። አዎ የተቀመጠ እኮ በፊት ሶቪየት ኅብረት ነበረች፣ አሁን ራሽያን አድርጓታል። ወደ ምስራቅ መስፋፋትን የምትገዳደረው እሷ ነች። አይለቋትም። ራሽያ ከዚህም እንትን ብላ ብቻ ሺያ የሚለው ካለ እሱን ጠላት የሚያደርጉት። ስለዚህ ራሽያ ጠላት ነች፣ እንትና ደግሞ ታሳቢ ጠላት ነች። ቻይና ደግሞ በዛ በኩል ቻይና ታሳቢ ጠላት ነች። ስለዚህ ኔቶ ጠላት የለውም ከራሽያ ውጭ። አሁን ቱርክ የኔቶ አባል ናት። እንዴት ይሄን ግንባር የፈጠረችው ብዙዎች በግልጽ እንደሚፈጥሩት ይሄ ሱናዊ ግንባር በኢራናዊ ግንባር ላይ ሺአዊ ግንባር ላይ የታሰበ ነው ይላል። ኦፍኮርስ ይመስላል። አሁን በተለይ በዚህ ሰዓት መቋቋሙን ስትመለከት ኢራን አሁን አጣብቂኝ ውስጥ ነች ያለችው። ወይል አንተ አልክ ነች ግን አጣብቂኝ ነው እንጂ አሁን እኮ ሰላሙን ማምጣት አልቻለችም፣ ሀብቷን መጠቀም አልቻለችም፣ ሆርሙዝ ላይ ያሰበችው ነገር ማድረግ አልቻለችም ኢራን አይደል እንዴ? አሜሪካ ይኸው እስካሁን ድረስ ሰላም ማምጣት አልቻለችም እዚህ ቦታ ላይ። ኢራን የያዘችው አቋም አሁን ይሄ ምንድን ነው የሚባለው? አበሻ ጥሩ ተረት አለው። ቆሎ አንድ ቀን ቆሎ መቆርጠም አቅቶት እድሜ ልኩን ቆሎ ይበላል የሚባል ነገር አለ። አንድ ቀን ታራብ በደንብ አድርገህ ሌላ ጥሩ ነው ለመብላት። አዎ እዚህ ተላይ ኪስ ውስጥ የሚገባውን ሁሉ እንትን ከምትል አንድ ቀን የሚባል ነገር አለ። ምንድን ነው ኢራን አሁን እዛ ደረጃ ላይ ያለችው። ይሄ ጦርነት በላ ነው ለኢራን። ችዬና መክቼ ካሳለፍኩት ግን ነጻነቷን ታገኛለች። በዚህ ሰዓት ላይ ቆሎ ህዝቡ አብሮ ይቆረጥምላታል ወይ ነው እየቆረጠመ መስሎኝ። አሁንስ ቢሆን ችግር ላይ ናቸው ያሉት እኮ በሰላም ከሰማይ ሰላም የላቸውም፣ ከታች የኑሮው ሁኔታ አለ። ሰውና እሳተ ገሞራ አንድ ነው። ሲፈነዳ ብቻ ነው የምታውቀው። እስከዛ ይይዛል። ይሄዶን ነው ይሄ ህዝብ ማለት በተቃውሞ ላይ የነበረ ነው የኢራን አይደለም ራሱ የኢራን መንግስት ላይ ከዚህ ሁሉ ድብደባ በኋላ ከዚህ ሁሉ የኢኮኖሚ እገዳ በኋላ ከዚህ ሁሉ የስራዎች መጥፋት ከዚህ ሁሉ ክራይሲስ በኋላ ሁሉም ሰው አይወጡም አይወጡም እያለ ነው የሚለው። እንደውም መጨረሻ ላይ አንተ ደመደም ሰው አስቸጋሪ ነው። ይሄ ከውስጥ ያለው ነገር ለኢራን በጣም ሊያስቸግራት ይችላል። አሁን እንደዛ ካደረገ ምክንያቱም የሚመልሰው ነገር የለም።
ብዙ የሥራ ዕድሎች ጠፍተዋል። ብዙ ኢንዱስትሪዎች ተደብድበዋል። ኢኮኖሚ ተጎድቷል በጣም። አሁን ብዙ መሠረተ ልማቶች እየወደሙ ነው። ኢብን ይሄ የተጣለው ምንድን ነው የምትለው የባህር ላይ እገዳው በየቀኑ 500 ሚሊዮን ዶላር እኮ ነው የሚቀረው። አንዳንድ ጊዜ ግራ ነው የሚገባ። ግን አለምነ ይህንን ህዝቡ በአሁን ሰዓት ካልወጣ ህዝባዊ አመፅ ላይ እንደውም እነ ትራምፕ ይህንን ሲጀምሩ እኮ ጦርነት ከህዝቡም ከስር ይነሳል ብለውም ነበር። ከማንም ካልኩሌሽን ውጭ ነው የምነግርህ። ቶታሊ ደግሞ ሰርፕራይዝ ሊያደርግ ይችላል። በቆይታ አገዛዙንና ህዝቡን መለየት የማችልበት ፖይንት ሊመጣ ይችላል። ህዝቡ ቶታሊ ከመንግስት ጎን ሊሰለፍ ይችላል። አሁን በምናየው ሁኔታ እሱን ነው የሚመስለው። ስለዚህ አይተን ፕሪዲክተብል አይደለም። ስለዚህ ምንድን ነው ኢራኖች ግን ይሄን ጦርነት አሸነፉ ማለት ማናቸው ዶናልድ ትራምፕን አዝለው ብቻቸውን እንዲያወሩ ማድረግ ነው። አልጀመሩም እንዴ? አልጀምረዋል። አሁን ሰሞኑን እኮ አንዳንድ ምልክቶች አየን እኮ አንዳንድ ምልክቶች አሉ ከእሳቸው የማይጠበቁ ንግግሮችና እንደገና የዛሬ ወር ደግሞ ያቺ በኋላ እንመለስበት እንደሆነ አላውቅም ከቱርክ የወጡበት መንገድ ስመለከተው አስቸጋሪ ነው። የአሜሪካ ፕሬዚዳንት በአንድ የምግብ ማከማቻ እንትን ውስጥ አልፎ በጣም አስቸጋሪ ወደ ሀገራቸው በወጡ በሽንኩርቱ ማለት ነው እና ይሄ ምልክት ነው የአሜሪካ ፕሬዚዳንት ችግር ላይ ስለመሆናቸው። ማለት ሪሊ ከባድ ጦርነት ነው እያየን ያለ ነው። ድምፅ አለው፣ አሁን ደግሞ ድምፅ የለውም። እና ምንድነው አሁን አሜሪካኖች አሁን ትላንት የነበረ ዜና ላይ በአንድ ድምፅ አሁን ደግሞ ጦር ግንባሩን ወደ ኢኮኖሚ አድርገውታል። እና ምንድን ነው የሚሉት እኛ እኮ ብዙ መርከብ አለን። አሁን እቺ አብርሃም ሊንከን አለች አይደል? እሷን የሚቀይር ዩኤስኤስ ጆርጅ ዋሽንግተን እየመጣች ነው። ስለዚህ እሷ ስትሄድ በሙሉ እዚህ ያሉት ዲስትሮየርስ ምናምን የምትላቸውን ይዛ ነው የምትሄደው እሷ። ስለዚህ ወደ አንድ መሬት ወርደው ቢራውንም ምኑንም እያሉ እፎይ ማለት አእምሯቸው ማለት ነው። ከዛ ደግሞ ተመልሰው ቶማካቸውን ይተኩሳሉ። ስለዚህ አሁን እነዚህኛዎች ያረፉት አሁን ይገባሉ ማለት ነው። ስለዚህ እንዲህ እየቀያየርን ኢራን ላይ ያለውን እቀባ እንዳጠረቀ እጃቸውን ይሰጡ እናደርጋለን። በዚህ 2-3 ዓመት እንችላለን። በቃ መቀጠል በቃ አንሄድም፣ ገብቶሃል? አንሄድም። ስለዚህ ምንድነው የሚመዘምዝ ነገር ነው። አንዲት ነገር ግን አትገባም፣ አትወጣም ወደ ኢራን። ይሄ እኮ እንደማያስኬዳቸው የምታውቀው እኮ ላለፉት ስንት ዓመታት ነው የኢራን እስላማዊ ዘብ ከአሜሪካ ጋር ከጣላበት ሰዓት ጀምሮ በማዕቀብ ነች አይደል ኢራን? ብዙ ነገሮች ነዳጇን ለምሳሌ ትልቁ ኢኮኖሚ መሰረቷ ነዳጁ ነበር። ነዳጁን አውጥታ እንዳሸጥ ተደርጋለች። በተለያየ መንገድ በተወሰነ ደረጃ ማውጣት ብትችልም ግን ያ የኢኮኖሚ ማዕቀብ ኢራንን እጅ አሰጣት ወይ ለአመታት፣ ለ1 ዓመት፣ ለ2 ዓመት፣ ለ3 ዓመት አይደለም ኦልሞስት 47 ዓመት አይደል ይሄ ስልጣን እዛ ላይ ከተቀመጡ እና በ2-3 ዓመት እጅ ማሰጠት ይቻላል ወይ የሚል ጥያቄ ይፈጥራል። ልክ ነህ። ዝም ብለህ ስታየው ኦን ዘ ሰርፌስ ይሄ ምንድነው የኢራን የባህር በሮች እንደተዘጉ እንግዲህ በአሜሪካ ሂሳብ በየቀኑ 500 ሚሊዮን ዶላር ይንቀሳቀስበታል። በየ10 ቀኑ $5 ቢሊዮን ታጣለች ኢራን። ያለው ማማሩ ያጣ መልክ የለው ማለት ነው። ገብቷል? ዋጋዬ ነው የሚለው ሲያጡ ራሱ በብዛት በየወሩ ወደ $15 ቢሊዮን ማለት ነው። ሰው እንዲህ ያልክ ብታባዛው የት ድረስ ነው የሚሄደው? ሁለተኛ ኢኮኖሚዋ እጅግ የተራበ ነው። ነገር ግን ኢራኖች የካስፒያን ባህር የሚሉት አለ ከራሽያ ጋር ቀጥታ የሚያገናኝ በመሬት የተከበበ እንትን ነው። በይፋ በደንብ ሰልጥነውበታል አሉ። በዛ በኩል ይሄ ፎርኖ ዱቄቱን ምኑን ማመላለሱን ማለት ነው። በጓዳ በኩል ይገባል። አስፈላጊ የሆኑት ነገሮች ወደዚህ ይገባል። እንደገና እንትኖቿ የምትዋሰናቸው ሀገሮች እነ ፓኪስታን፣ ካዛኪስታን ምናምን ያል ትሄዳለ። በዛም በኩል በመሬት ድንበሯ ታስገባል። ከቻይና አትዋሰንም። ከቻይና ግን ብቻ የሆነ ተያዥ ሆነ በኩል ትመጣለች። ቻይና ትገባለች። በጣም መግቢያዋ ብዙ ነው እና በዚህ መንገድ እንዴት ነው ምናልባት ለአሜሪካ ቀዳዳ በርሜል መሙላት ሊሆንባት ይችላል። ምክንያቱም በዚህ ሊያስገቡ ይችላሉ ነው የሚባለው። ግን አሜሪካኖች በዚህ እቅዳቸው ይሄ የሚመዘምዝ ነገር ነው። እየመዘመዘ የማትቋቋምበት ደረጃ ያደርሳታል።
ወይም ወደሚፈልጉት ዲል እንዲመጡ ሊያደርጋቸው ይችላል። በቃ ሆርሙዝ ሰርተን እንግዲህ አሜሪካ የምትፈልገው ከጦርነቱ በፊት እንደነበረ እርም ብላ እንድትተው ነው፣ ይህን ስምምነት እንድትፈርም ነው እና የኒውክሌር ፕሮግራሟን እንድታቆም የሚል ነው። ሁኔታው በዚህ ነው ያለው። ኦኬ። ስለዚህ አሁን የሱኒዎቹ ጥምረት ኢራን ላይ ነው የሚል ነገር ነው የመጀመሪያው እምነት። ጥምረታቸው ሳውዲ፣ ፓኪስታንና ቱርክ ማለት ነው። የቱርኩ ፕሬዚደንት ግን አንድ ነገር ተናገሩ። ማን ነው እንደዚህ ያለው አሉ? ማን ነው? እኛ በማንም ላይ አይደለም የተባበር ነው፣ እንዳንመታ ነው የተባበር ነው፣ እንዳንመታ ነው፣ ከመቱን ልንከላከል ነው። ማን የሚመታው መጋኛም ሊሆን ይችላል፣ ዊዶን ነው፣ ግን እንዳይመቱን ነው። ገብቶሃል? እንዳይመቱን ነው፣ እንዳይመቱን ነው። ማን እንዳይመታችሁ? ኢራን አላለም። ኢራን በውስጥ ታዋቂ ያለችው ማንዶች ይታወቃል። እኛ ማንንም አስበን አይደለም እያሉ ነው ያሉት። ኢራን ግን ምን አለች? ሳውዲ አረቢያ ነው ያለቻት፣ ፖሊሲ ማስተካከሉ አይሻልም ወይ? እባካችሁ ጠብቁኝ ብሎ ከመለመን ተመልከት ቃሏን፣ እባካችሁ ጠብቁኝ አድኑኝ ብሎ ከመለመን ፖሊሲ መቀየር አይሻልም አለ። ኢራን ከሳውዲ አረቢያ የምትፈልገው የፖሊሲ ለውጥ ምን እንደሆነ ነው ለጊዜው አልመጣልኝ። ከሳውዲ አረቢያ ያው የአካባቢው የሙስሊም ሴንተር እኔ ነኝ አይደለም ትለው እንዴ? ኦፍኮርስ ነች ሳውዲ አረቢያ። እሱ አይመስለኝ ፖሊሲ የመንግስት ፖሊሲ ምንድን ነው? ኢራን የሳውዲ አረቢያ መንግስት እንዲለውጥ የምትፈልገው ፖሊሲ። እሺ ከአሜሪካስ ጋር ያላት ወዳጅነት የጦር ሰፈር ሁሉ አላት እዛ አካባቢ ላይ፣ እሱስ እንደ ቀላል ይታይ ነው። ስለዚህ አሜሪካንን አባሪ አንድ ሊሆን ይችላል። ዋይኖት ከዛ በኋላ ራሷን የቻለች ሀገር ትሆናለች እንደ ማንኛውም ዲል ከጎረቤት ሀገሮች ጋር እና ከዛ በኋላ ጢባ ይጫወትብሻለሁ ነው። ለምን ራሷን ትችላለች እንጂ ያለ አሜሪካ ራሷን መቻለች። አሜሪካ ያለች አይደለም እንዴ ሳውዲ አረቢያ በኢራን የምትደበድበው? ምን ማሳያ ነው? አሁን ለምሳሌ ኢራን የምታደርገው በሺህ ቃል ብትነግረኝ መቼም ብሌ ለሆነ ሰው ተግባር ይበልጣል አይደለም እንዴ? ስንት የነዳጅ ማጣሪያ መታለች ሳውዲ አረቢያ፣ ስንት ነገር ላይ ተኩሳ እነሱ መከላከል ችለዋል፣ አክሽፈዋል። ስለዚህ ይሄ ምን እንዴት ሊሆን ይችላል? በአሜሪካን እንዳለ ተቀምጣ ቻይናንም እንዳስመጣ ነው የሚያደርገኝ። ተጨማሪ ነገር አዎ፣ ማለት ራሳቸው ሳውዲ አረቢያዎች ማለት ነው እንደ ኢራኖች ገብተዋል። ጃቀኝ ማለትና መከራ መቻል እኮ እሱ ማለት ነው መቻል። የፖሊሲ ለውጡ እሱን አይደለም ወይ የሚያመለክተው? አሁንም ቢሆን አሜሪካ ትጠብቀኛለች ብለው አይደለም ወይ የተቀመጡት? እሱ ለኢራኖች ምን ይጠቅማቸዋል? የሳውዲ አረቢያ ጎፈሬ ነቀሰ ተዋጊ መሆን ለእነሱ ምን ስለሚጠቅማቸው ነው እሱ ለውጥ እንዲመጣ የሚፈልጉት? ስለዚህ ምንድን ነው የሚመክር አለ፣ የማይመክር አለ። ምክሩ ምንም ቢሆን መጀመሪያ የሚመክርና የማይመክር አለ። ስለዚህ አሁን ኢራኖች ምንድን ነው ያሉት ለሳውዲዎች? ከዚህ ከምትንቦቀቦቁና እባካችሁ ደህንነታችን ጠብቁን ከምትሉ እንግዲህ ኢራኖች ምንድን ነው የሚሉት? በዚህ በኩል አሜሪካን ነው ያመጣችሁ። አሁን ደግሞ ቱርክን ጨመራችሁ። ዋናው ፓኪስታን ኒውክሌር ያላትን ምን ለማለት ፈልጋችሁ ነው የሚል ነው። የዚህ ስምምነት እኮ ሌላው እኮ አሳሳቢ ነገር ኢራን ብቻ አይደለም የምትሆነው እኮ በዚህ ዙሪያ እስካሁንም ያልተነሳ ነገር። እስራኤልም በጉዳዩ ላይ አስተያየት ስትሰጥ ብዙ አልተሰማም። ወዲህ ያለውን እንጨርስ ብዬ እኮ ነው። ወዲህ ያለው ግብጽ ስመጣ አለሱ እንደው አንድ ሰው ተነስቶ እንዴ ይሄን ያህል ኢራን ምን ያህል ሀያል ብትሆን ነው ከላይ አንካራ ከዛ ደግሞ ከህንድ ጎረቤት ፓኪስታን እስከነ ኒውክሌሯ የምታስመጣበት ጥምረት ምንድን ነው የሚል ጥያቄ ነው። የኔቶ አይነት ስምምነት አላት ራሷም ኢራን ከማን ጋር? ከየመንና ሀውቲ ጋር። የየመን ሀውቲዎችን በምንም ቋንቋ አስቀምጣቸው
ያላቸው ስትራቴጂክ አሴት ግን የኢራን ስትራቴጂስቶችን ጭንቅላት የሚያሳይ ነው። እንደ መንግስት ልንቆጥራቸው ያንተ ጉዳይ ነው፣ ያስቸግራል። ያንተ ጉዳይ። አንዳንድ ጊዜ ይህንን መስራት የማይችሉ ብዙ መንግስታት አሉ። በጭራሽ ሳውዲ አረቢያ በዚህ ምንድን ነው ስሙ በባቤል መንደብ አታልፍም አለም እንደ በቀደም አወራን። በ16 ቀን የምትፈጽመውን ጉዞ በ50 ቀን የምትፈጽመው የተለያየ ወጪ ኢንከር እያደረገች ማለት ነው። እና እዛ ሰርጥ ውስጥ ከሳውዲና ከሳውዲ ጋር የተነካካ ሲያገኙ በምንድነው ይሄ በማያልቅ አያልቅም እስከ ምንድነው የሚፈያለው ሚሳኤል ያላቸው በሱ የመቱ ነው ያሉት። ስለዚህ የየመን እኮ መንግስት እነሱ ናቸው ፕራክቲካል። አለማወቁ መንግስት አለ አይሁ አለማው እነሱን ሀቃቸው መንግስቶች አውቲ ነው እንዴ ተጋንዳሉ ወደ ሳውዲ አረቢያ ድንበር ላይ ናቸው። ሰና ላይ ቁጭ ብሎ ኤደን ሰላጤ ላይ ቁጭ ያለው አውቲ ነው። ከዛ ስታነቃንቀው ነው ጀግና ምን እዛ ላይ ቁጭ ብለዋል። በእርግጥ ሱፐርማርኬት አልከፈቱ መሰለኝ የበየቀኑ ፍጆታቸውን የሚጠቀሙበት አሚን ይሄ ዓለማዊ ተርላ የሆነ መደበኛ የምትለው አይነት ለህብረተሰቡን የመሰሩ ውጊያ ላይ ናቸው በቋሚነት። ነገር ግን ኤደን ሰላጤ ላይ ቁጭ ብለዋል እና ትልቁ አስማታቸው ደግሞ የኢራንን ትእዛዝም በዚህ በኩል ማስፈጸም ይችላሉ። የኢራንን ትእዛዝ ያስፈጽማሉ። እነሱ ላይ ያልተኮሰ ማን አለ ነው የምልህ። አሜሪካ፣ እስራኤል፣ እንግሊዝ እንደ ፈረንሳይና ምናምን በጥምረቱ ውስጥ መርከብ አላሳልፍም አሉ በሚል ተኩሰዋል። ግን አሉ እስካሁን እንደዚህ እየተኮሰ አሳምሮ ነው ያሉት። ማነው እንትና ማነው መሪያቸው? እንደሱ እኮ እሱ ላይ አለ ሰውየው አለ። የት ነው አለ ብትለኝ እኔ አይታወቅም። እዛው የመን ያለው ምን እንግዲህ ስንት ስለላ ስንት እንደሚሆን ተመልከት። እርግጠኛ ነኝ እስራኤል በእግሩ የሚሄድ ሰውም እዛ ሳይኖራት አይቀርም። እሱም ፍለጋ ገበያ ማለት በቃ ሊገኝ ይችላል በሚል ይሆናል። ሰውዬው ግን ይገኛቻል። አያ ስለዚህ ሀውቲ እንትን አላት ምንድን ነው አጋር አላት በዚህ በኩል አዎ በዛ በኩል ሂዝቦላ ነው እሱ ኦልሞስት እንግዲህ ሂዝቦላ እየተዳከመ ነው። አንተ አልክ ልትለኝ ነው። ሂዝቦላማ ኦፊሻሊ በድርድሩ እኮ መሳሪያ እንዲፈታና አንድ ያደረግ እስራኤል ደግሞ በዛ በኩል እየሞከረች ነው። ኦኬ ኤኒዌይ ግን ኢራን ማለት እነዚህን የምታካትት ነች። ለምሳሌ አራምኮ አሁን ሳውዲ አረቢያ እንትን ምንድን አየር መከላከያ ጭብጣ ነው የምትለው። ከሁለት ቦታ ነው የሚያነቡጫት ምንድን ነው ከኢራቅና ከእነዚህ አውቲዎች። አሁን እንደ ድሮ ጀት ማስነሳት ሞከሩት አይደለም በቃ ገብተዋል ትተውታል። ስለዚህ የኢራን ሺዓዊ ጥምረት እሱን በመፍራት ለምሳሌ ይሄ ጥምረት እንዴት ተፋጠነ ብትል በቅድ ቢኖርም ነው ነገር የሱኒዎችን ጥምረት ያፋጠነው ማን ነው ካልክ ሀውቲ ነው። በባቤል መንደብ አትሄጂም ብሎ ሁለት መርከብ ከመታ በኋላ ሳውዲ አሁን የ43 ሀገሮች ጥምረት ጠርታለች። እየተለማመዱ ነው መሰለኝ አላውቅም። ገና ይሄን ያቺ ቦታ ቀይ ባህርን አጠቃላይ እዛ ድረስ ያለው የ43 ሀገሮች ጥምረትም አለ። ይሄ ከላይ የመጣው ደግሞ ጥምረትም አለ። ሰው ምን ሊያደርጉ ነው አሁን ሀውቲ ሊወጉ ነው እንደ በፊቱ ወይስ ኢራንን ሊወጉ ነው? አሁን ለምሳሌ ኢራን ሆርሙዝ ሰርጥ ላይ የሳውዲ መርከብ መታችሁ ይበል ኢራን ራሷ ትመጣለች። አንቀጽ 5 ሊመጣ ነው አሁን የተባለው ነገር ያ ነው። አሁን ጥያቄው የሳውዲ አረቢያን መርከብ በሷ በዛ በሆርሙዝ ሰርጥ በኩል በሷ ጣብቅ ካለች ትመጣለች። አሁን ያን ጊዜ ቱርክና ፓኪስታን ተወርውረው ሊገቡ ነው ወይ ሊመቱ ነው ወይ ኢራንን? አየዛም ቤት ሰዓት አለ ፓኪስታን ደግሞ ስትሄድ ቁጥሩ ከ15 እስከ 20 ሚሊዮን የሚሆን የኢራንን ሃይማኖታዊ ሪዮት የሚጋራ ህዝብ አለ ሺያ አለ። ስለዚህ ፓኪስታን እጅግ ልትጠነቀቅበት የሚገባው ነገር ይሄ ነው። አንደኛ ጎረቤታሞች ናቸው። ገብቷል። ሰላሟ የሚያስፈልጋት ገብቷል። ስለዚህም እንኳን ዋና አደራዳሪ እሷ አይደለችም እንዴ?
ሰላም እንዲመጣ ኢራኖችን በአውሮፕላን አድርጋ በጦር ጀት እያጀበች የምትመልሰው ከእስራኤል ከቴህራን ኢስላማባድ ልምጣዋ ያላለችም እንዲ አንዴ እያወራን ያለነው ገናናዎቹ ሶስቱ የሱኒ መንግስታት ሳዑዲ አረቢያ፣ ቱርክና እንደዚሁም ደግሞ ፓኪስታን የኔቶ አይነት የጋራ የጦር ቃል ኪዳን ስምምነት ተፈራርመዋል። የመካ ስምምነት ነው የሚሉት። ከዚህ አንጻር የነዚህ የሱኒ ሀያላን ወታደራዊ ጥምረት ለማን ነው በሚለው እሳቤ ላይ በዋነኛነት የተቀመጠው ኢራን መራሽ በሆነው የሺያ ሬዚስታንስ ተራዳ ኃይል ላይ ነው የሚለው አንዱ ታሳቢ ነው። ሌሎች ደግሞ ጎበዝ ይሄ እስራኤልንም ከግምት ማስገባት ይኖርበታል በጽኑ የሚያሳስብ ነው። በተለይ የቱርኩ ፕሬዚደንት ወይም ቱርክ በከፍተኛ ደረጃ ይህንን ውትወታና ጉትጎታ አባሉኝ የሚለውን ለአረቡ ዓለም ላርጀስት ሰራዊት ላላት ግብፅ እና ግብፅም እያየች ነው የሚባለው። ብዙዎቹ የሚሉት ግን አትገባበትም ነው። ለምን? እስራኤል ስላለች ከእስራኤል ጋር አግሪመንት አላት። እንግዲህ እስካሁን ድረስ መካከለኛው ምስራቅን መቼም በጣም እየተለወጠ ያለ ዓለም ነው። በእስራኤልና በአረቡ ዓለም መካከል መኗኗር ቢያንስ ባለመኗኗር ተያይዘው እንዳይጠፉ መኗኗር የሚለውን ነገር የመሰረት ድንጋይ የጣለ ግንኙነት የግብፅና የእስራኤል ነው። የካምፕ ዴቪድ ስምምነት ነው አሏቸው። አንዱ ሌላውን ላይ የኃይል አስተላለፍ ጋር ብዙ ነገር አለው። ያ ባላንስ ሆኖ ቆይቷል። አሁን ግን ለምሳሌ እንን ግብፅ አደረገችው እንበል፣ ለእስራኤል ስጋት ነው። አንድ ሐሙስ ዕለት ብድግ ብላ ይሄን ቡድን ተቀላቀለች ማለት ነው። አንደኛ ምንም ነገር ሳይጀመር በፊት እስራኤልን የመጠርጠቅ ስሜት ነው የሚያመጣባት አይደለም እንዴ? ወዲያውኑ እንዲህ እንደው እጅን እንዲህ ሳትል እንዴት ካልጋ እንደተነሳ እንዲህ ሳትል አትነሳም። ስለዚህ አሁን የግብፅ እዛ መሆን የካምፕ ዴቪድ ስምምነትን ሊያጠፋ አይችልም ወይ ነው? ሊንደው አይችልም ወይ ነው? ካናዳው ደግሞ ነገሮች እንደገና ነው ታሳቢ የሚሆኑት ማለት ነው። አሜሪካም ወደ ግብፅ በየዓመቱ የምትልከውን በጀት እንድታጤነው መንገድ ይከፍታል። ይደቡ ያ ገንዘብ የሚላከው በሁለቱ ሀገሮች መካከል በነበረ ስምምነት ላይ ተመስርቶ ነው። እባክህ ዘንድሮ ጊዜው ክፉ ነው። አሜሪካ ራሷን ማጤ ቢሆንም ግን ለግብፅ ያለቻት ገባ በጣም ቅጡ የወጣ ነገር ነው። ከዚህ በፊት የነበረ እና የምናውቀው የእስራኤልና የአሜሪካ ግንኙነትም በሆነ ትራንስፎርሜሽን ላይ ነው የሚገኙ። ስለዚህ አሁን ይሄንን በተመለከተ ኢየሩሳሌም እንትላለች ለሚለው አስደናቂው ነገር በዚህ በሱኒስ ወታደራዊ ሳልሳዊ ትስስር ጉዳይ ኔቶ ዝም ማለቱ አንድ አትልም። አንድ የእስራኤል እኔ ያልሰማውም አይነት ዝምታ ትንሽ ግራ የሚያጋባ ነው። አዎ አንዳንድ ጋዜጦች ይጽፋሉ እስራኤል ውስጥ አሜሪካ ስራሷ ዋናዋ በግሏ እንደ ኔቶ ውስጥ የሆነ ነገር ማለት ይኖርባቸው ይሆናል። አሜሪካ ብቻዋን ግን ትራምፕ ጥሩ አካልና ሸክሙ ነው። እናንተ እንዲህ የተባደሉና እንትን በሉ ሁሌኛ ምን ነው እኛ ብቻ ለምን እንዋጋለን? የአሜሪካ አስቸጋሪ ነው። አሁን ዶናልድ ኤኒዌይ ይሄም አንድ ነገር ነው። አሜሪካን ቢያንስ ይህን ጉዳዩ አድርጋ ወይ እንኳን ደስ አላችሁ አላለችም። ማን ካሮሊን ወጣች አለው ኩቺ ዋይት ሃውስ እሷ እረፍት ላይ ነች። ልትወልድ ወጣች ጭራሽ በቃኛ ነች። ልትወልድ ነበር የወጣችው። እንዴ ወልዳ መጣች እኮ አትከታተልም እንዴ አንተ? ልትወልድ እኮ ከ9 በኋላ እኮ ወለዳል። ታሚ እረፍት ይሆናል። ወልዳ መታ ጨርሳ ወደ ስራዋ ተመልሳ ነበር። አሁን ባለፈው ከቱርክ ሲመለሱ አንድ ሰውዬ ግድንግድ ትከሻ ላይ የሚጠመድ ሚሳይል ይዞ በኔቶ ስብሰባ አካባቢ ታየ። ይሄ ደግሞ ኤርፎርስ ዋን ላይ ችግር ይፈጥራል። ይሄ ሲባል ሰውየውን በትንሽ አውሮፕላን አስገብተው ሄዱ። ታዲያ ዋና አውሮፕላን ከተመታ የሚመታ ተብሎ ማታለያ እንዲሆን እሱ ላይ እንደ ፕሬዚደንት ደረጃውን ወጥቶ ገብተው ከዛ ቀጥታ ወደ ጓሮ ወደ ጓዳ ሄደው ምን ነው
ሰዓታችን ሞልቶብናል። ልናቆም እንግዲህ 7 ሰዓት ሆነ። ሰዓቷን አውጀን እንመለሳ። እሳቸውም ኤርፎርሷን ውስጥ እንደገቡ ዓለም ህዝብ እንዳወቀ ስለዚህ ወሬውን የቱ ጋር እናቁመው? ወደ ኤርፎርሷ አውሮፕላኑ አልወጡም። እንትኑ የምግብ ማቅረቢያው በር ተከፍቷል። እሱ ጋር እንመለስበት።